ፋኖ ከፊል ደብረ ታቦር ከተማን ተቆጣጠረ። በደቡባዊ ጎንደር የአማራ ፋኖ ደብረ ታቦር ከተማ ውስጥ በመግባት የተጠናከረ ማጥቃት ከፍቷል። በተለይም ደብረ ታቦር ዩኒቨርሲቲና ወህኒ ቤቱ አካባቢ ጠንካራ የተኩስ ልውውጥ ተደርጓል። አድማጭ ተመልካቾቻችን በዝርዝር እንመለከተዋለን። በባህር ዳር ከተማ የሰሜን ምዕራብ ዕዝን ጨምሮ የአገዛዙ ወታደራዊ ኃይል ዋና ማዘዣ ጣቢያ በሆነው መኮድ ውስጥ በተቀሰቀሰ ግጭት በርካታ ወታደሮች ሙትና ቁስለኛ ተደረጉ። የግጭቱ መነሻ ዛሬ የካቲት 4 2018 ዓ.ም ረፋድ ላይ በተካሄደው ወታደራዊ የግምገማ መድረክ በፋኖ ቁጥጥር ስር እየገቡ በሚገኙ አካባቢዎች ላይ ንጹሐንን ያነጣጠረ የድሮን ጥቃት እንዲፈጸምና በዚህም ህዝቡ አስመታችሁን በሚል ፋኖን እንዲቃወም ማድረግ የሚል መመሪያ የወረደ ሲሆን የገጠምነው ከፋኖ ጋር እንጂ ንጹሐኖች ምን አደረጉን በሚል መመሪያውን የተቃወሙ የአማራ ተወላጆች የሆኑ የጦር መኮንኖች ከግምገማ መድረኩ በኋላ መረሸናቸውን ወታደራዊ ምንጮች ተናግረዋል። የሱዳኑ አማጺ ኃይል የፋኖ ሎጂስቲክ ማስገቢያ መንገዶችን ዘግቷል። አድማጭ ተመልካቾቻችን በዝርዝር እንመለከተዋለን። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ዕለተ ረቡዕ የካቲት 4 2018 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። ፋኖ ከፊል ደብረ ታቦር ከተማን ተቆጣጠረ። በደቡባዊ ጎንደር የአማራ ፋኖ ደብረ ታቦር ከተማ ውስጥ በመግባት የተጠናከረ ማጥቃት ከፍቷል። በተለይም ደብረ ታቦር ዩኒቨርሲቲና ወህኒ ቤቱ አካባቢ ጠንካራ የተኩስ ልውውጥ ተደርጓል። አገዛዙ በበኩሉ ከተማዋን በድሮን ቦምቦች እየደበደበ ነው። እንዲሁም ከቤት አማራ ጨጭሆ መድኃኔዓለም እስከ ሐሙሲት ድረስ መላው ደቡባዊ ጎንደርን በድሮን እያሰሰ እንደሚገኝ አካባቢው የመረጃ ምንጮች ይፋ አድርገዋል። ይህ ዜና እስከተጠናከረበት ጊዜ ድረስ በርካታ የደብረ ታቦር ከተማ ቀበሌዎች በፋኖ ቁጥጥር ስር የገቡ ሲሆን ጥቂቶቹ ደግሞ በአገዛዙ ሰራዊት እንደተያዙ ቀጥለዋል። የዞኑ የብልጽግና ካድሬዎች በበኩላቸው ወደ ባህር ዳር እየሸሹ ናቸው። በፋኖ የተማረኩ የተደመሰሱና ከበባ ውስጥ የገቡ ካድሬዎችም መኖራቸው ተጠቁሟል። በደቡባዊ ጎንደር ከሚገኙ ወረዳዎች መካከል 18ቱ በፋኖ ቁጥጥር ስር ገብተዋል። ላይ ጋይንት፣ ታች ጋይንት፣ እስቴ፣ ስማዳ፣ ጉና፣ አንዳ ቤት፣ አርባያ በለሳ፣ መና መቀጣዋና ፎገራ ፋኖ ከተቆጣጠራቸው መካከል የሚጠቀሱ ናቸው። ከባህር ዳር በቅርብ ርቀት የምትገኘው ሐሙሲት ከተማ በፋኖ ቁጥጥር ስር በመግባቷ ከባህር ዳር ጎንደር የሚወስደው አስፋልት መንገድ በፋኖ ተይዟል። ከባህር ዳር ደብረ ታቦር፣ ወልዲያ ብሎም አፋርና ጅቡቲ የሚወስደው ሀገር አቋራጭ መንገድም በፋኖ ቁጥጥር ስር ገብቷል። በዚህ ውጊያ ለቁጥር የሚታክቱ የነፍስ ወከፍና የቡድን መሳሪያዎች በፋኖ ተማርከዋል። በተመሳሳይ ከፍተኛ ቁጥር ያለው ጥሬ ገንዘብ ካድሬዎች ይዘውት ሲኮበልሉ ተይዟል። በተያዘም በአውራምባና በወርቅ ሜዳ በተደረገ ትንቅንቅ የአየር መቃወሚያ ጭምር የታጠቁ ያገዛዙ ወታደሮች ከፍተኛ ሰብአዊና ወታደራዊ ኪሳራ አስተናግደዋል። የብልጽግና መከላከያ ሰራዊት አባላቱ የያዙት ከባድ መሳሪያ የፋኖን በትር መመከት ባለመቻሉ ሙትና ቁስለኛቸውን እያዝረከረኩ ወደ ወርቅ ሜዳ መፈርጠጣቸውን የመረጃ ምንጮች ተናግረዋል። ሰሜን አማራ ቀጠና በላይ ዘለቀ ዕዝ ሜጀር ጀነራል ውባንታ ባተኮር ፎገራ ክፍለ ጦር ስር የሚገኘው የክርስቲያን ታደለ ብርጌድ ፋኖች ናቸው በጠላት ላይ ከፍተኛ ጉዳት ያደረሱት ተብሏል። በባህር ዳር ከተማ የሰሜን ምዕራብ ዕዝን ጨምሮ የአገዛዙ ወታደራዊ ኃይል ዋና ማዘዣ ጣቢያ በሆነው መኮድ ውስጥ በተቀሰቀሰ ግጭት በርካታ ወታደሮች ሙትና ቁስለኛ ተደረጉ። የግጭቱ መነሻ ዛሬ የካቲት 4 2018 ዓ.ም ረፋድ ላይ በተካሄደው ወታደራዊ የግምገማ መድረክ በፋኖ ቁጥጥር ስር እየገቡ በሚገኙ አካባቢዎች ላይ ንጹሐንን ያነጣጠረ የድሮን ጥቃት እንዲፈጸምና በዚህም ህዝቡ አስመታችሁን በሚል ፋኖን እንዲቃወም ማድረግ የሚል መመሪያ የወረደ ሲሆን የገጠምነው ከፋኖ ጋር እንጂ ንጹሐኖቹ ምን አደረጉን በሚል መመሪያውን የተቃወሙ የአማራ ተወላጅ የሆኑ የጦር መኮንኖች ከግምገማ መድረኩ በኋላ መረሸናቸውን ወታደራዊ ምንጮች ተናግረዋል። ይህንንም ተከትሎ በካምፕ ውስጥ በሚገኘው ሰራዊት መካከል ከባድ የሆነ የእርስ በርስ ውጊያ ተቀስቅሶ በርካታ ወታደሮች መገደላቸው ተሰምተዋል። ይህንንም ተከትሎ በካምፕ ውስጥ የአማራ ተወላጅ የሆኑ የሰራዊት አባላትና የጦር መኮንኖች እየተመረጡ ትጥቅ እንዲያወርዱ ተደርገው ተረሽነዋል። ከዚህም በተጨማሪ ፋኖ ወደ ከተማዋ መጠጋቱን ተከትሎ ሊከዱ ይችላሉ በሚል የተጠረጠሩ የመከላከያ ሰራዊት አባላትን በስውር እያፈነ የሚገድል ቡድን በካምፕ ውስጥ መዋቀሩ ታውቋል።
ካምፕ ውስጥ የተቀሰቀሰው የእርስ በርስ ውጊያ ይህ ዜና እስከተጠናከረበት ጊዜ ድረስ ተባብሶ ቀጥሏል። የሱዳን አማጺ ኃይል የፋኖ የሎጂስቲክ ማስገቢያ መንገዶችን ዘጋ። በጀነራል ሐምዳም ደጋሎ የሚመራው የሱዳን ፈጥኖ ደራሽ ኃይል በእንግሊዝኛ ምህጻረ ቃሉ RSF በኢትዮጵያና ሱዳን ድንበር የፋኖ ሎጂስቲክ ማስገቢያ መውጫና መግቢያ ኮሪደርን ዘግቷል። ሰራዊቱ በኢትዮጵያ ከአሶሳ ከተማ አቅራቢያ የማሰልጠኛ ካምፕ የከፈተ ሲሆን ከዚህ ተነስቶ ወደ ሱዳን በመሻገር ነው መተላለፊያ መንገዶችን የዘጋው። ቀጠናው የአፋብን አመራሮች ሱዳን ከሚገኘው የወያኔ ሰራዊት ጋር የሚገናኙበትና አልፎም ወደ ኤርትራ የሚመላለሱበት ብሎም ሎጂስቲክ የሚያስገቡበት ነው። የጄኔራል አብዱል ፈታህ አልቡርሃንን አገዛዝ ለመጣል የሚታገለው RSF ከአብይ አህመድ አገዛዝ ጋር ያለውን ወታደራዊ ትብብር ተከትሎ ነው ቀጠናውን የዘጋው። የብልጽግናው አገዛዝ በበኩሉ ከመተከል አቸፈርና አለፋ ጣቁሳ ጀምሮ ቀጠናውን በቋሚነት ለመዝጋት ከፍተኛ የኃይል ክምችት አስፍሯል። የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።